ባለቤቴን በእጅ መጨረስ የለብሽም ብዬ በመክራት ራሱ እምቢ አለችኝ። አንዲች ሴት በእጅ የምትጨርሰው መርጣ አይደለም። አይ ዛሬ በእጅ ነው የምጨርሰው ነገ በብልት ነው የምጨርሰው የምትል ሴት የለችም። 86% የሚሆኑት ሴቶች በእጅ ነው የሚጨርሱት። ክሊቶራል ስቲሙሌሽን በምንለው ነው የሚጨርሱት። ብታማክራት፣ ብትቆጣት፣ ብትመክራት፣ ምንም ነገር ብታደርጋት ይሄንን ኔቸሯን ይሄንን ተፈጥሯን ልቀይረው አትችልም። በእጅ ግንኙነት እንዳታደርግ መምከር አይደለም። አንተ የእጅ ግንኙነቶችን እንዴት አድርገህ ነው መለማመድ ያለብህ የሚባለውን ነገር ነው ማወቅ ያለብህ። በእጅ መጨረስ ከሆነ በእጅ መጨረስ አለባት። ብልት ማስገባት ካለብህ ብልት ማስገባት አለብህ። አብዛኞቹ ወዲያውኑ ብልት ማስገባት የሚፈልጉት ወንዶች ወይ እሷን ለማስጨረስ በሚሞክሩበት ቅድመ መጫወታ ጊዜ ይፈስባቸዋል፣ ወይም ደግሞ ብልታቸው መሀል ላይ ይፈሰፈሳል። ለዛ ነው ቶሎ ገብተን እንጨርስ የሚሉት። ቶሎ መግባታችሁ የብልት አለመቆም ችግራችሁን ወይም ቶሎ መጨረሳችሁን አያስተካክላችሁ። ገብታችሁም ይልፈሰፈሳል፣ ይጨርሳል። እሷን መክሮ የእሷን ተፈጥሮ መቀየር ሳይሆን እናንተ መታችሁ ያላችሁን ችግር መታከም አለባችሁ። አንዱ ዙር ካደረግን በኋላ ጀርባዬን ሰጥቼ ስተኛ ቀስቅሳ እንደገና እንድገም ብትለኝ ምን ያክል ደስ ባለኝ አለ። ልክ እንደጨረሳችሁ ለሁለተኛ ዙር ዝግጁነት ልታጡ ወይም ብልታችሁ እንዲልፈሰፈስ የሚያደርገው ሆርሞን የሚለቀቁት ሆርሞኖች እንቅልፍ እንዲላችሁ የረካችሁ እንዲመስላችሁ እንዲደክማችሁ ነው ያደርገው። ጀርባችሁን ሰጣችሁ ተኛችሁ ማለት ደግሞ ተሸነፋችሁለት። ብዙ ነገሮቹ ደግሞ በምንድን ነው የሚስተካከሉት መሰላችሁ? ልምምድ። እንቅልፍ መጣ አይደል? አትተኛ። ደከማ አይደል? ቀጥል። የግንኙነትን ድባብ ማስቀጠል። ከዛ በኋላ የተልፈሰፈሰው ብልት ሰዓቱን ጠብቆ እንደ እድሜያችሁ ብልታችሁ ተመልሶ ከፍ ይላል። ለዛ ነው እሱ ከተኛ በኋላ እሷ ተተኛለች። ከዛ በኋላ እሱ ሌሊት ብልቱ ይቆማል። ተኝታለች እሷ። ታገሱት፣ ተመልሶ ይመጣል። ስለዚህ 2-3 ዙር ግንኙነታችሁን አድርጋችሁ መተኛት። ግን ግንኙነቱን ድባቡን አስቀጥላችሁት ብልታችሁ አልቆም ካለ፣ ሰዓት ሰጣችሁት አልቆም ካለ፣ በጣም ከረዘመባችሁ መታችሁ ሆርሞናችሁ ላይ ያለውን ነገር ደም ስር ላይ ካለ ችግር መታችሁ ቼክ መደረግ ትችላላችሁ። ሆርሞን ምንድን ነው ዶክተር? ሆርሞን ማለት ሰውነታችሁ ውስጥ ደማችሁ ውስጥ የሚለቀቅ ፈሳሾች ናቸው። እነዚህ ፈሳሾች የሚመረቱት በጭንቅላት ትዕዛዝ ከተለያዩ የሰውነታችሁ ክፍል ነው። ቴስቶስትሮን የሚባለው ሆርሞን ግንኙነት ፍላጎት እንዲኖራችሁ ብልታችሁ እንዲቆም እስክትደርሱ ድረስ ጠንካራ ሆኖ እንዲቀጥል ወንድን ወንድ የሚያደርገው ሆርሞኖች ናቸው። ይህንን ሆርሞን እንዲመረት ደግሞ ከጭንቅላት ኤፍኤስኤች እና ኤልኤች የሚባል ሆርሞኖች ይለቀቃሉ። እነዚህ ሲለቀቁ ወደ ፍሬዎቻችሁ ይሄዱና ቴስቶስትሮን እንዲመረት ጭንቅላት ትዕዛዝ እየሰጠ እንደሆነ ምልክት ይሰጣሉ። ፕሮላክቲን እና ኦክሲቶሲን የሚባሉ ሆርሞኖች ደግሞ አሉ። እነሱ የዘር ፈሳሽ ልክ እንደጨረሳችሁ የሚለቀቁ ሆርሞኖች ናቸው። እነሱ ከጭንቅላት የሚለቀቁ ሆርሞኖች ናቸው እና የቴስቶስትሮን ተቃራኒ ሆርሞኖች ናቸው። ስለዚህ ልክ እንደጨረሳችሁ ብልታችሁ እንዲልፈሰፈስ የረካችሁ እንዲመስላችሁ የግንኙነት ፍላጎታችሁ ከመጀመሪያ ዙር በኋላ እንዲወርድ የሚያደርግ ነው ማለት ነው። ከዛ በኋላ ሁሉን ነገር ኮንትሮል የሚያደርግ የእንቅርት ሆርሞን አለ። ይህ ከእንቅርታችሁ የሚመረጥ ሆርሞን ነው እና የሰውነታችሁን አጠቃላይ ፍጥነት ዲተርማይን የሚያደርግ ነው። ስለዚህ ሲያንስ የብልት አለመቆም ችግር ሊፈጥር ይችላል። በጣም ከፍ ካለ ደግሞ የቶሎ መጨረስ ችግር ሊፈጥር ይችላል። ፕሮላክቲኖች በጣም ዝቅ ካሉ የቶሎ መጨረስ ችግር ሊፈጥሩ ይችላሉ። በጣም ከፍ ካሉ ደግሞ የብልት አለመቆም ችግር ሊፈጥሩ ይችላሉ። ቴስቶስትሮን በጣም ዝቅ ካለ የብልት አለመቆም ችግር ሊፈጥር ይችላል። በጣም ከፍ ካለ ደግሞ የቶሎ መጨረስ ችግር ሊፈጥር ይችላል። ስለዚህ ስንፈተ ወሲብ ለመታከም ሆርሞኖቻችሁን በሙሉ ቼክ ተደርጎ ከዛ በኋላ ያሉትን ችግር አንድ በአንድ ነው የሚስተካከለው ማለት ነው። ብልታችሁ ሹክ ብሎ ነው አልቆምም ማለት የሚጀምረው። ምክንያቱም አብዛኞቹ ሰዎች የብልት አለመቆም ችግር መጀመሪያ ሲጀምር ምልክቶቹ ስለማያውቋቸው መጀመሪያ ፍላጎታችሁ እያነሰ ይመጣል። ግንኙነት እጅ እያላችሁ ይመጣል። ከዛ በኋላ ቀስ ብሎ የመጀመሪያ ዙር ጥሩ ያገለግላችኋል። ከዛ ሁለተኛ ዙር እምቢ ማለት ይጀምራል። ሰዓት ማርፈድ ይጀምራል። ታገሉኝ፣ በጣም ብዙ ነገር ያስፈልገኛል ለመቆም ማለት ይጀምራል። ከዛ በኋላ የመጀመሪያ ዙርም ወይ ጠንካሬ ሳይኖረው መቆም ይጀምራል፣ ወይም ደግሞ ልክ ቆመ ምናምን ብላችሁ ልገቡ ስትሉ ውርድ ይላል፣ ይልፈሰፈሳል። ጠዋት ላይ ደግሞ መጀመሪያ በሳምንት 3-4 ጠንክር ብሎ ይቆም ነበር። ከዛ በኋላ ጠንካሬ እያጣ ይመጣል። ከዛ በኋላ በሳምንት 1 ቀን፣ በ2 ሳምንት 1 ቀን እያለ የሚቆምበት ሰዓት እየቀነሰ ይመጣል። ከዛ በኋላ ድርግምግም ብሎ ይላል። ገና ፕሮሰሱ ላይ ያለ ገና ድርግምግም ብሎ ሳይጠፋ በፊት ሕክምና መጀመር የሕክምናውን ሰክሰስ በጣም ከፍ ያደርገዋል። እነዚህ ምልክቶች እያያችሁ ከሆነ መታችሁ ተመርምራችሁ ሕክምና እናስጀምራችሁ።
ብልቴ በጣም ትንሽ ነው። አሁን ደግሞ 19 ዓመቴ ነው። ከአሁን በኋላ ማደግ ይችላል? ካላደገስ ለማሳደግ ምን መፍትሄ አለው? ብዙ አይነት ሪሰርቸሮች የወንድ ብልት መቼ ነው ማደግ የሚያቆመው የሚባሉትን ነገሮች አልተስማሙበትም። አንዳንድ ሰዎች ከ16 ዓመት እስከ 19 ዓመት ይላሉ። አንዳንድ ሰዎች 17 እስከ 20 ይላሉ። ግን ብዙ ሰዎች የሚስማሙበት ከ16 እስከ 18 ዓመት ባለበት ነው። አሁንም ግን እድሌ ልጠቀም ካልክ ቴስቴስትሮን ምናምን ቼክ ተደርጎ ምክንያቱ መታወቅ ይችላል እና እነሱ ከተስተካከሉ የማደግ እድል ሊሆነው ይችላል። ግን 19-20 ዓመትን ካለፈ በኋላ ብዙ ጊዜ ብልት እንዳለው ነው የሚቀመጠው። የማደግ ቻንስ የለውም። ከዛ የሚያሳድግ ምንም አይነት ሕክምና ደግሞ የለውም። ያለውን ቁመት ያለውን ውፍረት ተቀብሎ መቀመጥ ኖርማል የምንለው ከ10 እስከ 13 ሴንቲሜትር። 20 ዓመት ካለፈ በኋላ የሚቀባ የሚዋጥ ባህላዊ ሕክምና ማንኛውም አይነት ነገር ብልት ውፍረቱንም ሆነ ቁመቱን አይጨምርላችሁ። ቁመቱ አይደለም ግንኙነት ላይ ጎበዝ እንድትሆኑ የሚያደርጋችሁ ማወቃችሁ ነው። ፖዚሽኖች ታውቃላችሁ ወይ? ሚስትን ማርካት እንዴት እንደምትችሉ ታውቃላችሁ ወይ? ብልታችሁ ቁም ስትሉት ይቆማል፣ ጨርስ ስትሉት ይጨርሳል ወይስ ከቁጥጥራችሁ ውጭ የሆነ ነገር ነው? ይልፈሰፈሳል፣ መሀል ላይ ይጨርሳል ቶሎ። እንደሱ አይነት ነገሮችን እሱ ብልት የማይቆም ከሆነ የቶሎ የሚጨርስ ከሆነ ምናምን የዛኔ መታችሁ ማስተካከል እንችላለን። በእናትሽ ንገሪኝ፣ የወንድ ልጅ ድንግል አለው? ለእኔ አለው። አካላዊ አይደለም የወንድ ልጅ ድንግልና። ይሄ የሚተረተር ስጋ የለም የሚደማደም ድንግልና ስነ ልቦናዊ ነው። የወንዶች ለመጀመሪያ ጊዜ ግንኙነት ሲያደርግ ጭንቀት ይኖርበታል። አስደስታት አለ ወይ? ሰውነቷን አውቀዋለሁ ወይ? እንጣጣም ይሆን ወይ? የሆነ ነገር ትናገረኝ ይሆን? የሆነ ነገር ይፈጠር ይሆን የሚባሉ ነገሮች አሉ። ለምን የማያውቀው አይነት ሲቹዌሽን ላይ ነው የገባው። ኮንፊደንስ የለውም፣ እውቀት የለውም፣ አዲስ ነው። ሊፈሰፈስ ይችላል፣ ቶሎ ሊጨርስ ይችላል፣ ለሁለተኛ ዙር ዝግጁነት ላይ ኖሮ ይችላል። ስለዚህ ፕራክቲስ ባደረገ ቁጥር ኮንፊደንስ ይኖረዋል። የሴትም ሰውነት በትክክል ያውቃል። እንዴት ነው አንድ ሴት እርካታ ደረጃ ማድረስ ያለብኝ ይላል። የራሱንም ሰውነት እያወቀው ይመጣል። ምን ላይ ጎበዝ ነኝ፣ ምን ላይ ደግሞ ጉድለት አለብኝ የሚባሉትን ነገሮች እያወቀ ይመጣል ማለት ነው። የዛኔ ነው አንድ ወንድ ድንግልናውን ሉዝ አደረገ የምንለው። ጭንቀቱ ሲጠፋለት፣ ኮንፊደንስ ሲኖር። ግን አንዳንድ ወንዶች ደግሞ አሉ ከመጀመሪያ ግንኙነታቸው ጀምሮ ቶሎ መጨረስ አላቸው። ብልታቸው ይልፈሰፈሳልና ቢደግሙ ፕራክቲስ ቢያደርጉም ያለው ለውጥ የለም። የዛኔ ቶሎ መጨረሱም የብልት አለመቆም ችግሩ አካላዊ የሆነ ነገር አለው። የዛኔ መታችሁ መታከም ትችላላችሁ። የእድሜ ላንቺ እህቴ፣ በፊት ሳላንኳኳ እንደ ባስ መናኸሪያ ዘው ብዬ ነበር ምገባው። አሁን ግን በፕሮሰስ ነው። በምክርሽ ልክ ነው። ከስራ እስክመጣ እናፍቅ ጀመረ። ተመስገን። ሽምቅቅ ብዬ ነበረ። አቦ ፈጣሪ ባርክሽ። ወይኔ ጉዲ! የደስታ አምባሮች። ለዚህ ነው ይሄን ስራ የምሰራው። ሚስትም ባሏ እቤት እስኪገባ ድረስ መጓጓት ጀምራለች። እሱም ከስራ እስኪገባ ድረስ መጓጓት ጀምሯል። ለዚህ ነው ይሄንን ስራ የምሰራው። ለዚህ ነው አሁን መጣጣም ይጀምራሉ፣ መተዋወቅ ይጀምራሉ፣ መነጋገር ይጀምራሉ። አንደርስታንድ እያደረጋችሁኝ ነው። አሁን ፈለጋችሁም አልፈለጋችሁም ግንኙነት ወሳኝ የሆነ ነገር ነው ትዳርን ለማስቀጠል። በተለይ ለወንዶች ያለሱ መኖር አይችሉም፣ ያስፈልጋቸዋል። እሱን ነገር ላስተካክል ነው ያልኩት። እሺ፣ ስለዚህ አሁን መታከም ከፈለጋችሁ በሬ ሁል ጊዜ ክፍት ነው። ማንም ይበላችሁ ማንም። እኔ ቤት መሳቀቅ የለ መሸማቀቅ የለ። ያለውን ነገር ከስር መሰረቱ ነቅለን እናወጣላችኋለን። ማንኛውም ሴጋ ያረገ ሰው ስንፈተ ወሲብ ይይዘዋል ወይ? ሴጋ የመታ በሙሉ ስንፈተ ወሲብ ያጋጥመዋል ማለት አይደለም። ግን ለአብዛኛው ስንፈተ ወሲብ ደግሞ ሴጋ የመጀመሪያ ምክንያት ነው። ስንፈተ ወሲብ የማምጣቱ ነገር ሴጋ ብዙ ነገር ላይ ዲፔንድ ያደርጋል። ለብዙ ዓመት ሴጋ የመታ ወንድ ለብልት አለመቆም ችግርና ለቶሎ መጨረስ ሊጋለጥ ይችላል። ማለትም እዛ አካባቢ ያሉትን ጡንቻዎች ሊገል ይችላል፣ ነርቮች ሊገል ይችላል እና ቶሎ መጨረስ ለጭንቅላት ሊያስተምር ይችላል። ትንሽ ዓመት ሴጋ የመታ ደግሞ እንደዚህ አይነት ነገር ሳይፈጠርበት ቶሎ ካቆመ የብልት አለመቆም ችግር ላያጋጥም ይችላል። ሁለተኛ ደግሞ በምን አይነት ፍጥነት ትመታላችሁ ነው። በሳምንት አንዴ ምናምን የሚመታ ሰው ስንፈተ ወሲብ ላያጋጥምበት ይችላል። ግን አንዳንድ ሰዎች ደግሞ አሉ በየቀኑ በቀን 3 ምናምን ሴጋ የሚመቱ። እነሱ ስንፈተ ወሲብ ራሳቸው ላይ የማምጣታቸውን ቻንስ በጣም ከፍ ይላል። ሳምንት አንዴ ብላችሁ ትንሽ ጀምራችሁት በዛ ያበቃ።
ስሜቱን ስለምትወዱት በየቀኑ በቀን የተለያየ ጊዜ ተደጋጋሚ ምናምን ማድረጋችሁ አይቀርም። ስለዚህ ሴጋ አለመነካካት ነው የሚሻለው እንደዚህ አይነት ስንፈተ ወሲቦች ከማምጣቱ በፊት። ከዚህ በፊት ደግሞ ሴጋ እየመታችሁ አሁን ስንፈተ ወሲብ ያጋጥማችሁ ቶሎ መጨረስ የብልት አለመቆም ችግር ካለ መታችሁ እንደ አግባብነቱ ሕክምና ልንሰጣችሁ እንችላለን። ልክ ጨርሰ ካፈሰስክ በኋላ ምን ነገሮች ሀፕን ያደርጋሉ? አንደኛ ብልታችሁ ወዲያው ነው ውርድ የሚለው። ሁለተኛ ድካም ነው የሚላችሁ። ተገልብጣችሁ ጀርባችሁን ሰታችሁ ተኙ ነው የሚላችሁ። ሶስተኛ ደግሞ ስለ እርካታ እናወራለን። ባይዘ የረካችሁ ነው የሚመስላችሁ። በቃ ከዚህ በላይ ግንኙነት አያስፈልገኝም ፏፈሽ። ከዛ እስከ 30 ደቂቃና ከ1 ሰዓት በኋላ የተለቀቁት ሆርሞኖች ዝቅ ብለው ተመልሶ ሲወርዱ እንደገና ነው የምትፈልጉት ግንኙነት። ስለዚህ ወንድ ከሆንክ 2-3 ግንኙነት ግዴታ ማድረግ አለብህ። ስለዚህ ጊዜ ስጠው። ኦኬ። ልክ እንደጨረስ ብልት ተልፈሰፈሰ ማለት ተመልሶ አይነሳ ማለት አይደለም። ተመልሶ ይነሳል ሰዓቱን ጠብቆ። እድሜያችሁ ሲጨምር በራሱ እየረዘመ ይመጣል ተመልሶ የሚነሳበት። ግን ተመልሶ መነሳቱ አይቀርም። ጭራሽ ካልተነሳ የዛኔ ችግር አለ ማለት ነው። መታችሁ ቼክ ተደረጉ። ምን ማለት እንደፈለግ አልገባኝም። ዶክተር በእናትሽ መልሽልኝ። አጋጣሚ ጫት የቃምኩ ቀን ያለ ስሜት የዘር ፈሳሽ ይፈሰኛል። ችግሩ ምንድን ነው? ያለ ስሜት ማለት ገና ብልቴ ሳይቆም ነው የዘር ፈሳሽ የሚፈስብኝ የሚል አይነት ነገር ከሆነ እሱ ጫቱ ነው። ጫት መቃም ባይዘዌ ለስንፈተ ወሲብ ያጋልጣል። ደም ስር ላይ የሚያመጡት ኢፌክቶች አሉ። ሆርሞን ያዛባል ምናምን። ግን ጫት ብዙ ጊዜ እንደሚነገረው ከሆነ ትንሽ ጊዜ የቃመ ሰው ሳይሆን ለረጅም ጊዜ የቃመ ሰው ነው ጫት ስንፈተ ወሲብ የብልት አለመቆም ችግር ምናምን ሊያጋጥምበት የሚችልበት ማለት ነው። የዛን ጊዜ ባይዘዌ መጀመሪያ ስቴጃችሁ መሆን ያለበት ጫቱ መቆም አለበት። ከዛ በኋላ ሆርሞን አዛብቶ ከሆነ መታችሁ እንደ አግባብነቱ ሕክምና እንሰጣችኋለን ማለት ነው።